መራቢያ አካል አካባቢ በተለይ ሴቶች እህቶቻችን ላይ የሚከሰተው ነገር አንዳንድ ጊዜ ከተለያየ ኢንፌክሽን ምክንያት የተነሳ ብልት አካባቢ ላይ የማበጥ የመቁሰል እንደዚሁም ደግሞ የተለያዩ አይነት ምልክቶች ይታያሉ። ታዲያስ እነዚህ ችግሮች ከምን ምክንያት ሊከሰቱ ይችላሉ? እንዴትስ ራሳችሁን መጠበቅና መከላከል ትችላላችሁ? እንደዚሁም ደግሞ ከምን ምክንያት እንደሆነ በምን መልኩ ልታውቁ ትችላላችሁ የሚለውን አጠር ያለ ውይይት ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያ ስለዛሬ አብረን የምንወያየው የብዙ ሴቶች እህቶቻችን ጥያቄ የሆነው የመራቢያ አካል አካባቢ ላይ የማበጥ ወይም ደግሞ የመቁሰል ችግር ከምን ምክንያት ሊመጣ ይችላል የሚለውን እንወያያለን። እንደዚሁም በተጨማሪ መራቢያ አካል አካባቢ የማሳከክ እንደዚሁም ሽፍታ የመውጣት ጤናማ ያልሆነ የማህፀን ፈሳሽ መፍሰስ ከምን ምክንያት ሊመጣ ይችላል የሚለውን ዋና 8 ነጥቦችን አብረን እንወያያለን። ከዛ መካከል አንደኛው ባክቴሪያል ቫጂኖሲስ ነው። ባክቴሪያል ቫጂኖሲስ ማለት መራቢያ አካል አካባቢ ላይ በባክቴሪያ ምክንያት እንዲያብጥ፣ እንዲቆስል እንደዚሁም ደግሞ ጤናማ ያልሆነ የአሳ ሽታ ያለው ሽታ ከማህፀናችሁ እንዲወጣ እንደዚሁም ደግሞ ቢጫ ወይም ደግሞ የአረንጓዴ አይነት ከለር ከማህፀናችሁ እንዲወጣ እንዲፈስ ሊያደርግ የሚችለው ባክቴሪያ ችግር ነው ማለት ነውና ይሄ የባክቴሪያ ኢንፌክሽን ያው ኮመን ነው፣ ይታከማል። በአንቲባዮቲክ መድኃኒቶች መታከም ይችላል። ስለዚህ እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ቶሎ ብሎ ወደ ጤና ተቋም በመሄድ ተመርምራችሁ ሕክምና መውሰድ ያስፈልጋችኋል። ሁለተኛው ምክንያት ካንዲዳ ከሚባል ፈንገስ የሚከሰት ሲሆን ቡልቮ ቫጂናል ካንዲዲያሲስ የሚባለውን ችግር ያስከትላል። ይሄ ማለት መራቢያ አካል አካባቢ ላይ ፈንገስ በጣም በመብዛትና በመራባት መራቢያ አካልን የማሳበጥ፣ የማሳከክ እንደዚሁም የማቃጠል፣ የማቅላት እንደዚሁም ደግሞ ነጭ እንደ እርጎ አይነት የሚመስል የማህፀን ፈሳሽ እንዲኖራችሁ ሊያደርግ ይችላል። እንደዚህ አይነት ምልክቶች የሚኖራችሁ ከሆነ ከፈንገስ ምክንያት የሚመጣ ነውና ይሄም በአንቲፋንጋል መድኃኒቶች ይታከማል። ሶስተኛ ምክንያት ሴክሹዋል ትራንስሚትድ ኢንፌክሽን ነው ወይም ደግሞ ኤስቲአይ ነው። ይሄ ማለት በሁለት ፍቅረኛሞች መካከል ወይም ደግሞ ባለትዳሮች መካከል የሚከሰት የህመም ችግር ነው። ይሄም ከተለያዩ አይነት ባክቴሪያዎች ምክንያት ሊመጣ ይችላል። ለምሳሌ እነ ክላምዲያ፣ ጎኖሪያ እንደዚህ በተጨማሪ ትሪኮሞናሲስ በሚባሉ ባክቴሪያዎች አንድ ሰው ከተጠቃ ምስት ወይም ደግሞ ባል በዚህ ህመም ከታመሙ በግንኙነት ወቅት ከአንዱ ወደ አንዱ ሊተላለፍ ይችላል። ታዲያስ በዚህም ጊዜ የተለያየ አይነት ምልክት በእናንተ ላይ ሊታይ ይችላል። መራቢያ አካል አካባቢ ላይ የማበጥ፣ የመቁሰል እንደዚሁም ደግሞ ጤናማ ያልሆነ የማህፀን ፈሳሽ መኖር፣ ከእምብርት በታች ከፍተኛ የሆነ የህመም ስሜት መሰማት፣ አልፎ አልፎ ከማህፀን የደም መፍሰስ ችግር ሊያጋጥማችሁ ይችላል። ስለዚህ እንደዚህ አይነት ችግር የሚያጋጥማችሁ ከሆነ አንቲባዮቲክ መድኃኒት ወይም ደግሞ አንቲፓራሳይት መድኃኒቶችን መጠቀም ያስፈልጋችኋል ማለት ነው። አራተኛው ሴሉላይተስ ይባላል። ሴሉላይተስ ማለት በባክቴሪያ ምክንያት በመራቢያ አካል አካባቢ በሚገኘው ቆዳ ስር እብጠት መከሰት ነው። ይሄ እብጠት ታዲያ በጣም ፔንፉል ነው፣ የህመም ስሜት አለው፣ ቴንደርነስ ነው፣ እንደዚሁም ደግሞ የመቅላት ባህሪ አለው። ታዲያስ እንደዚህ አይነት ችግር ሲከሰትባችሁ በአንቲባዮቲክ መድኃኒት ስለሚታከም ከእናንተ የሚጠበቀው ቶሎ ሕክምና ማድረግ ነው ማለት ነው። አምስተኛው መራቢያ አካል አካባቢ ላይ እንዲያብጥ ወይም ደግሞ እንዲቆስል ምክንያት ከሚሆኑት መካከል አንዱ ቡልቮ ቫጂናይተስ ነው። ይሄ ማለት ልክ አሁን እንደምታዩት መራቢያ አካል አካባቢ ላይ የመቁሰል ኢንፍላሜሽን እንዲኖር ችግር ያመጣል ማለት ነው። ከዚህ ምክንያት የተነሳ እዚህ አካባቢ እንዲያብጥ፣ የመቅላት ችግር እንዲኖር እንደዚህም ደግሞ የማሳከክ ዲስኮምፈርት እንዲሰማችሁ ወይም ደግሞ ምቹ የሆነ ስሜት እንዳይሰማችሁ ያደርጋቸዋል ማለት ነው። እንደሚታወቀው መራቢያ አካል አካባቢ ከተለያየ ምክንያት የተነሳ ኢንፌክሽን ሊያጋጥም ይችላል፣ ቁስለት ሊያጋጥም ይችላል እና ዋናው ነገር በደንብ ንጽህናችሁን መጠበቅ፣ ውሃ በደንብ መጠጣት፣ ንጽህና ደግሞ እንዴት መጠበቅ እንዳለባችሁ ማወቅ፣ ጥንቃቄ ማድረግ ያስፈልጋችኋል። ለዚህም ተብሎ ደግሞ የተሰራው የተለያየ አይነት ቪዲዮ አለ። ከዚህ በፊት እኔም የሰራሁት ብትከታተሉ ሞር የተወሰነ ግንዛቤ ታገኛላችሁ ብዬ ተስፋ አደርጋለሁ።
ሌላው ነገር ዳይሬክት ኢሪቴሽን ነው፣ ወይም ደግሞ ከአለርጂ ምክንያት ሊመጣ የሚችል ችግር ነው። ይህም ሊመጣ የሚችልበት ዋናው ምክንያት አንዱ ከሳሙና ሊሆን ይችላል፣ ከተለያየ ዶድረንት ሊሆን ይችላል፣ ከሻምፖዎች ሊሆኑ ይችላል። ንጽህና የምትጠብቁበት እንደዚሁም ደግሞ የምትጠቀሙት የተለያየ አይነት ሞዴስ ሊሆን ይችላል። ከእንደዛ አይነት ምክንያት የተነሳ የተለያየ አለርጂ ሊያጋጥማችሁ ይችላል። ከአለርጂ ምክንያት ደግሞ የተነሳ ኢንፌክሽን ሊከሰትባችሁ ይችላል። እንደዚሁም ደግሞ ከኬሚካሎች የተነሳ ለምሳሌ የአበባ ፋብሪካ ውስጥ ልትሰሩ ትችላላችሁ። የተለያየ አይነት ኬሚካል የሚገኝበት ቦታ ላይ ስራ ልትሰሩ ትችላላችሁ። ከዛ ምክንያት የተነሳ መራቢያ አካል አካባቢ ሊጎዳ ይችላል ማለት ነው እና የማቃጠል የማበጥ ችግር ሊያጋጥማችሁ ይችላል። ምንም አይነት ራሱ ኢንፌክሽን ቁስለት ሳይኖር ዝም ብሎ የመለብለብ በመቆጥቆጥ ስሜት ሊያጋጥማችሁ ይችላል። እንደዚሁም በተጨማሪ ቫጂናል ቦይልስ የሚባሉ ቅድም እንዳልኳችሁ ከሴሉላይተስ ጋር የሚመሳሰል ቡጉንጅ ተብሎ የሚጠራው ቡጉንጅ ማለት ልክ ቅድም ሴሉላይተስ እንዳልኳችሁ አይነት ሆኖ ትንሽ ጥጥር ይላል። ቡጉንጅ ሙቀት የሚኖር አካባቢ ላይ ነው ቶሎ ቶሎ የሚወጣው። ቶሎ ካልታከማችሁ የመተካት ከአንድ ቦታ ወደ ሌላ ቦታ የመተካት ባህሪ አለው። እንደዛም ደግሞ በውስጡ ላይ መግልም ሊይዝ ይችላልና እንደዛ አይነት ነገርም መራቢያ አካል አካባቢ ላይ እንዲያብጥ በጣም እንዲያማችሁ ሊያደርጋችሁ ይችላል። ታዲያ ይሄ ቡጉንጅ የሚከሰትበት ዋናው ምክንያት መራቢያ አካል አካባቢ ላይ የሚገኘው ጸጉር ፎሊክሉ ወይም ደግሞ ከስር ስሩ ኢንፌክሽን ሲያጋጥመው ነው። ወይም ደግሞ ኢንፌክትድ ሲሆን በቡጉንጅ መልክ ኢንፌክሽን ፈጥሮ ያብጣል ማለት ነውና በተቻለ መጠን በመራቢያ አካል አካባቢ ላይ የሚገኘውን ጸጉር ሼፕ ስታደርጉ ወይም ደግሞ ስትላጩ ወይም ደግሞ ስታነሱት ጥንቃቄ ማድረግ ያስፈልጋቸዋል። ስለዚህም ጉዳይ ከዚህ በፊት ቪዲዮ ሰርቼ ነበር። ወደ ኋላ መለስ ብላችሁ የኔን ቪዲዮ ማየት ትችላላችሁ ማለት ነው። ስምንተኛውና የመጨረሻው በቫጂናል አትሮፊ ምክንያት የሚመጣ ነው። ይህ ማለት በሆርሞን ኢምባላንስ ወይም ደግሞ በሆርሞን መቀያየር ምክንያት የሚመጣ ነው። ስፔሻሊ በሜኖፖዝ ታይም ወይም ደግሞ የወር አበባ ማየት ካቆማችሁ በኋላ የተለያዩ አይነት ችግር ሊያጋጥማችሁ ይችላል። ቫጂናል ድራይነስ ሊያጋጥማችሁ ይችላል፣ ወይም ደግሞ ማህፀን አካባቢ ላይ ድርቀት ሊያጋጥም ይችላል። በተጨማሪ እብጠት፣ የኤስትሮጂን ሆርሞን መጠኑም ሊቀንስ ይችላል። ከዛ ምክንያት የተነሳ ለተለያየ አይነት ኢንፌክሽን ወይም ደግሞ መራቢያ አካል አካባቢ እብጠት ሊከሰትባችሁ ይችላል ማለት ነውና ከነዚህ ምክንያት የተነሳ ነው መራቢያ አካል አካባቢ ችግር ሊደርስ የሚችለው። ታዲያስ በዋናነት እነዚህ ያየናቸው ዋና ዋና ነጥቦች እንደዚህ አይነት ችግር የሚከሰትባችሁና ምልክቶችን የምታዩ ከሆነ ቶሎ ብላችሁ ወደ ጤና ተቋም በመሄድ መመርመር ያስፈልጋችኋል። የተለያዩ አይነት ምርመራዎች አሉ። በደም ምርመራ ሊሆን ይችላል፣ በካልቸር ሊሆን ይችላል፣ እንደዚሁም ደግሞ በማይክሮስኮፒ የተለያየ አይነት ምርመራዎች በማድረግ ራሳችሁን ቼክ አድርጋችሁ ሕክምና መውሰድ ያስፈልጋችኋል ማለት ነው። ታዲያ ለዛሬ ያየነው አጠር ያለ ውይይታችን ይህን ይመስላል። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑላችኋለሁ። ሰላም ነው። ቸር ሰንብቱ።